ሰላም እንዴናችሁ ውድ የማንቸስተር ሲቲ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ነው በዛሬ ዕለት ይዘን የመጣ ነው። እንግዲህ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በከፍተኛ ሁኔታ ለመንቀሳቀስ ተዘጋጅቷል ተብሏል። በዝውውር ኢላማቸው ውስጥም እንደ ካርሎስ ባሌባ፣ አዳም ዋትሰን፣ ኢሊዮት አንደርሰን፣ ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊ ያሉ ተጫዋቾች ተካተዋል። ከነዚህ ውስጥ እንግዲህ ማንቸስተር ዩናይትድ ቢያንስ ሁለት አማካኝ ያስፈርማል ተብሎ ነው የሚጠበቀው። እናንተስ የትኛው ተጫዋች ወደ ማንቸስተር ዩናይትድ ቢመጣ መልካም ነው ትላላችሁ? በክረምቱ የዝውውር መስኮት ግን ዩናይትዶች ክለባቸውን ለማጠናከር በርካታ አማራጮችን እንደሚመለከቱ ምንም ጥያቄ የሌለው ነገር እንደሌለ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ማንቸስተር ዩናይትድ ለመጨረሻ ጊዜ በሴንት ጄምስ ፓርክ ኒውካስልን በፕሪሚየር ሊግ ያሸነፈው በኦክቶበር 2020 ነበረ። ቢሆንም ግን በዚህ የውድድር ዓመት አሁን ላይ ያለው ለመሸነፍ የጀመረው ከኒውካስል መርሃ ግብር ጀምሮ ነውና ማንቸስተር ዩናይትድ ከኒውካስል ጋር ያለውን ስታት ከዚህ በፊት ከተመለከትን ጥሩ የሚባል ስታት ነበረ። ነገር ግን ያው ከአሰልጣኝ መቀየር ወይም መለወጥ ጋር ነው ዩናይትድ እንግዲህ ኒውካስል ዩናይትዶችን ለማሸነፍ ይቸገር የጀመረውና ዩናይትድ ቢያንስ አንድ ነጥብን ይዞ የመውጣት እድል ይኖረዋል የሚል እምነት ነው ያለኝ። ቢያንስ ቢበዛ ደግሞ 3 ነጥብንም ይዞ የመውጣት እድል አለው የሚል እምነት አለ። ነገር ግን ያው ጨዋታው እንግዲህ ሙመንቶች ናቸው ጨዋታዎችን የሚወስኑትና ሙሉ ለሙሉ እርግጠኛ ሆኖ መናገር አይቻልም። ነገር ግን አሁን የማይክል ካሪጉ ማንቸስተር ዩናይትድ እንዲህ በቀላሉ እጅ ይሰጣል የሚል እምነት የለንም። ይህንንም ነገር እንግዲህ በየጨዋታዎች እያስመለከተን ይገኛል። ማቴዎስ ማኔ በማንቸስተር ዩናይትድ በአርሰናልና በኒውካስል ዩናይትድ ዘንድ ከፍተኛ ፍላጎት እየሳበ ይገኛል። የወልቭሱ አሰልጣኝ ሮብ ኤድዋርድ በበኩሉ የክለቡን አመራሮች ማኔን መሸጥ እንደሌለባቸው በጥብቅ ማሳሰባቸው ተገልጿል። ወልቭስ እንግዲህ በጣም ጥሩ የሚባል እንቅስቃሴን ከጊዜ ጊዜ እያስመለከተ ለውጥን እያስመለከተን የሚገኝ ክለብ እንደሆነ ይታወቃል። በውስጡም እንግዲህ በስብስብ ውስጥም እጅግ ገራሚ የሚባሉ አስደናቂ ተጫዋቾችን እየተመለከትን እንገኛለን። ከነዛም ውስጥ እንግዲህ ማኔን በግንባር ቀደምነት ማስቀመጥ ይቻላል። ዌስትሃም ዩናይትድ ከሊጉ የሚወርድ ከሆነ ማንቸስተር ዩናይትድ እንደ አማካኝ በቅናሽ ዋጋ ለማስፈረም ኢላማ ሊያደርግ ይችላል። ዌስትሃም ተጫዋቾቻቸውን በርካሽ ለመሸጥ ከተገደዱ ማቴዎስ ፈርናንዴዝ የካዝሜሮ ተሰኪ በመሆን ወደ ማንቸስተር ዩናይትድ የሚዘዋወርበት እድል እንዳለ ነው እየተገለጸ የሚገኘው። ማቴዎስ ፈርናንዴዝ በጣም ጥሩ የሚባል እንቅስቃሴን በዌስትሃም ቤት እያስመለከተ ይገኛልና ዩናይትዶችም እንግዲህ ከሚከተሏቸው ወይም ካዩቸው ተጫዋቾች ውስጥ የሚጠቀስ ነው። ማይክል ካሪክ እንግዲህ ጋዜጣዊ መግለጫ መስጠታቸው ይታወቃል። ይህንን ጋዜጣዊ መግለጫ እንግዲህ ላቅርብላችሁ። ማይክል ካሪክ አሁን ያለው የቡድን አቋም አስገራሚ እንደሆነ ተጠይቆ የሰጠው ምላሽ አስገራሚ የሚለው ቃልን አልወደውም። እኛ ሁልጊዜም ጨዋታዎችን ለማሸነፍ ነው የምንጠረው። ማንኛውም ጨዋታን ማሸነፍ እንችላለን። ሁለቱም ቡድኖች የሚያስቡትን ያኑን ነው። እኛም ያንን ለማድረግ ለማሸነፍ ራሳችን እድል ፈጥረናል። ማይክል ካሪክ ስላሉት ተጫዋቾች ሁሉንም ሰው በሚገባ አውቃቸዋለሁ እና በጣም ጥሩ ቡድን አለኝ። ከችሎታና ብቃት አንጻር ተጫዋቾች ምን ማድረግ እንደሚችሉ አሳይተናል። በአሁኑ ጊዜ ስለ ተጫዋቾች ከሚገባው በላይ ምስጋና ለተጫዋቾቼ ከሚገባው በላይ ምስጋና ማቅረብ እችላለሁ። ማይክል ካሪክ ስለ ተጋጣሚው ለኢዲና ለቡድኑ አባላቱ ትልቅ ክብር አለኝ። አንዳንዶቹ ደግሞ በቅርብ አውቃቸዋለሁ። እዛ ከነበረኝ ቆይታ ጀምሮ በቅርብ እከታተላቸዋለሁ። እሱ የፈጠረውን ስሜት አስደናቂ ነው። ምርጥ አሰልጣኝና ምርጥ መሪ ነው። ስኬታማ መሆኑም እንደሚቀጥል እርግጠኛ ነኝ ሲል ማይክል ካሪክ ተናግሯል። ማይክል ካሪክ ለሻምፒዮንስ ሊግ ለማለፍ ስለሚደረግ ፉክክር ደግሞ ወደ ኒውካስትል ሄዶ ውጤት ማግኘት በጣም ከባድ ነው። እዛ ብዙ ጊዜ ይጃለውና ቦታውን በደንብ አውቀዋለሁ። ይህንን በሚገባ ተገንዝቤያለሁ። በጥሩ አቋም ላይ እንገኛለን። ይህንን በጥራታችን ያገኘ ነው። ካሁን በኋላም ከዚህ ሁኔታ ምርጡን ውጤት ማግኘት አለብን ሲል ተናግሯል። ማይክል ካሪክ በማንቸስተር ዩናይትድ ስላየው ጥሩ ጅማሮ ደግሞ አሁን እየተማርኩ ነው። በሄድኩበት ሁሉ እማራለሁ። ነገሮችን ለየት ባለ መንገድ አከናውናለሁ። ዋናው ነገር ባለንበት ጊዜ ውስጥ መቆየትና በትህትና መቀጠል ነውና በስሜት አለመወሰድ ነው። በራስ መተማመንን እንደ ግብዓት መጠቀም አለብን። እኛ ሁሌም ከዚህ የበለጠ ውጤት እንፈልጋለን ሲል ነው ማይክል ካሪክ እንግዲህ ከዚህም በላይ መስራት እንደሚፈልግ የተናገረው። ካሪክ ከመጠን ያለፈ እምነት ስለማስወገድ ደግሞ እግር ኳስ ላይ ውጤት ለማግኘት ከባድ ጨዋታ ነው። በእርግጥ ከጊዜ ወደ ጊዜ ነገሮችን በተለየ መንገድ ማድረግ ወይም በተሻለ ሁኔታ መስራት ይቻል እንደነበር ሁልጊዜ ማራለሁ። ብዙ ገጽታዎች አሉ። ተጫዋቾች ቡድን ላይ የተመሰረተ ነው። ለሻምፒዮንስ ሊግ ስለማለፍ ደግሞ ከጨዋታዎች አንጻር በጣም ወደፊት ርቀን እየተመለከትን አይደለም። አሁን ላይ ትኩረታችን በስራችን ላይ ነው። ብዙ ጊዜ እዚያ ስለነበር ካውቀዋለሁና ሻምፒዮንስ ሊግ አስቸጋሪ ቦታ ነው። የት እንዳለን እንረዳለን። ይህ ግን እንዲህ ቢሆን ኖሮ የሚባሉ ነገሮችንም ማውራት እንደምችል አይመለከትም ሲል ነው ማይክል ካሪክ የተናገረው። በማንቸስተር ዩናይትድ ቤት እንግዲህ ማይክል ካሪክ እየሰራ ያለው ነገር በጣም ድንቅ የሚባል ነው። እውነት በዚያ አቋሙ ወይም በዚያ አቅሙ የሚቀጥል ከሆነ የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ የማይሾምበት ምንም አይነት ሪዝን ይኖራል ተብሎም አይጠበቅም።
ሌላኛው እንግዲህ ፉላም በሜሰን ማውንት ላይ ከፍተኛ ፍላጎት ያሳዩ ሲሆን አማካኙን በ30 ሚሊዮን ፓውንድ የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ተጫዋቹ በተለይም እንግዲህ በሩበን አሞሪም ጊዜ ነው ደምቆ መታየት የቻለውና በካሪክ ጊዜስ ይህንን ነገር ያሳየናል የሚለውን ነገር አብረን የምንመለከት ይሆናል። ይህ የማይሆን ከሆነ ግን ተጫዋቹ እንግዲህ በተለይም ፉላሞች ከፍተኛ ፍላጎት እንዳሳዩና ተጫዋቹን ለመግዛት ሙከራ እንደሚያደርጉ ነው የተገለጸ የሚገኘው። ማንቸስተር ዩናይትድ ባለፈው የውድድር ዓመት በሊጉ 15ኛ ደረጃ ይዞ በማጠናቀቅ 136.2 ሚሊዮን ፓውንድ ሽልማት አግኝቷል። ሲቲም እንዲሁ ሶስተኛ ሆኖ በማጠናቀቅ 165 ሚሊዮን ፓውንድ ሽልማት ያገኙ ሲሆን ማንቸስተር ዩናይትድ በአሁኑ ደረጃ ከጸና ተጨማሪ 29.3 ሚሊዮን ፓውንድ እንደሚያገኝ እንደሚጠበቅ ፉትቦል ኢንሳይደር የተባለው የዜና ምንጭ ገልጾታል። የኒውካስትል አሰልጣኝ ኤዲ ሃው እንዲህ ሲል ተናግሯል። ማንቸስተር ዩናይትድ ታክቲካቸውን በትንሹ መልሰው ገንብተዋል። አሁን ደግሞ በቡድኑ ውስጥ ድንቅ ድባብ ሰፍኗል። በጨዋታው ላይ አጠቃላይ መሻሻል ይታያል። በተጨማሪም በእውነቱ ከፍተኛ ደረጃ ያላቸው ተጫዋቾች አሏቸው ሲል ኤዲ ሃው ተናግረዋል። ዲያጎ ዳሎ ስለ ማግር የኮንትራት ማራዘም ሁኔታ እንዲህ ሲል ተናግሯል። በተጫዋችነት ዘመኑ በአእምሮም ሆነ በአካል ምን ያህል ጠንካራ እንደሆነ እያሳየን የመጣ ይመስለኛል። በጥሩ የአእምሮ ዝግጅት ላይ ሲሆንና በአካል ብቁ ሆኖ ተከታታይ የጨዋታ እድሎችን ሲያገኝ በሊጉ ካሉ ምርጥ የመሃል ተከላካዮች አንዱ እንደሆነ አስባለሁ። ስለዚህ ጥሩ ብቃት ካሳየና ቡድኑን ከረዳ ክለቡ እሱን ለማቆየት ምንም ችግር እንደማይኖርበት እርግጠኛ ነን። ውሳኔውን የኔ አይደለም። በመጨረሻም ጉዳዩ በክለቡና በተጫዋቹ መካከል የሚወሰን ይሆናል። ነገር ግን በእሱ በጣም ደስተኞች ነን ሲል ዲያጎ ዳሎ ተናግረዋል። ሌላኛው የማንቸስተር ዩናይትድ ባለስልጣናት በዚህ ወቅት ገበያው ላይ ከማይክል ካሪክ የተሻሉ አሰልጣኝ አለ የሚል እምነት እንደሌላቸው ተመላክቷል። ቴሌግራፍ ነው እንግዲህ ይህንን የዘገበው። ማይክል ካሪክ እንግዲህ በጣም ጥሩ የሚባል ጅማሩን እያስመለከተ ይገኛል። እኔም ከዚህ በፊት ስናገር ነበረ። ምናልባትም እንግዲህ ማይክል ካሪክ የሚሰናበት ከሆነ እንደ ሉዊስ ኤንሪኬ አይነት አሰልጣኞችን ማንቸስተር ዩናይትድ ይሾማሉ ተብሎ ነው እንጂ የሚጠበቀው እንደ ከዚህ በፊት እንግዲህ አዲስ ፕሮጀክት የመስጠት ፍላጎት እንደሌላቸው ነው እየተነገረ የሚገኘውና ማይክል ካሪክ በማንቸስተር ዩናይትድ ቤት እየሰራው ያለው ነገር ከዚህ በፊት ያለውን የማንቸስተር ዩናይትድ ታሪክን በጥልቅ ማወቁ አሁን በማንቸስተር ዩናይትድ ቤት እየሰራ ያለውን ነገር እንዲያስመለክተን ምክንያት ሆኗልና አሁን ማንቸስተር ዩናይትዶች ከዚህ በፊት የሰሩትን ስህተት ይሰራሉ የሚል እምነት እንደሌለኝ ስነግራችሁ ነበርና ቴሌግራፍ ያወጣው መረጃ እንደሚያመላክተው ከሆነ ታዲያ ከማይክል ካሪክ የተሻለ አሰልጣኝ እንግዲህ በገበያው እንደሌሉ እንደሚያምኑ ነው እየተገለጸ የሚገኘውና ቴሌግራፍ ደግሞ ታማኝ የሚባል የዜና አውታር ከመሆኑ አንጻር ማይክል ካሪክ በቀጣዮቹ ጨዋታዎች ይህንን ብቃቱን የሚያሳይ ከሆነ በተደጋጋሚ ጨዋታዎችን የሚያሸንፍ ከሆነ ምናልባትም የማንቸስተር ዩናይትድ ዋና አሰልጣኝ ተደርጎ በክረምቱ የመሾም እድል እንዳለው ነው እየተነገረ የሚገኘው። ሌላኛው እንግዲህ ማኑኤል ጋርቴ በዚህ ክረምት ማንቸስተር ዩናይትድ ሊለቅ ይችላል። በርካታ የጣሊያን ክለቦችም እሱን ለማስፈረም ፍላጎት እያሳዩ እንደሆነ ፋብሪዚዮ ሮማኖ ተናግረዋል። በዚህ ውድድር ዘመን እንግዲህ በፕሪሚየር ሊጉ ከፍተኛ ሬቲንግ ያገኙ አማካኞች ብሩኖ ፈርናንዴዝ በደረጃ በአንደኝነት ተቀምጧል። እንግዲህ ሁስኮርድ 7.44 አቬሬጅ ሬቲንግ በማግኘት ብሩኖ ፈርናንዴዝ እንግዲህ በአንደኝነት እንዲቀመጥ አስችሎታልና ይህ ተጫዋች እንግዲህ ገብታችሁ ሬቲንጉን ከተመለከታችሁት በተደጋጋሚ ሆኖ የጨዋታው ኮከብ ሆኖ ሲሸለም ተመልክተናልና ይሄ ተጫዋች ምን ያህል አቅም እንዳለው በሚገባ የሚያስመለክት ነውና ብሩኖ ፈርናንዴዝ ከዚህም የተሻለ ነገርን ያሳየናል ተብሎ ይጠበቃልና ዩናይትድ በተለይም ደግሞ እንደ አጠቃላይ ክለቡ መሻሻልን እያሳየ እንደሆነ ማስተዋል ችለናል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው። በነገው ዕለት እንግዲህ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ በሴልኸርስት ፓርክ ኒውካስል ዩናይትድን የሚገጥም ይሆናል። ይህንን የውጤት ግምት አስቀምጡልኝ። መልካሙን ተመኘው።